ሌላኛው ይሄኛው ኡልባራግ የወረዳ ነው የካሚል ሰማን የወተት ሀብት ልማት እሱም በርካታ ወጣቶች የስራ ዕድል ፈጠራ ፈጥሮ እያሰራ ያለበት ሁኔታ ነው ያለው። ይሄ ብቻ ሳይሆን ከሴቶችም ጭምር የትስስር ፈጥሮ ወተት ቀጥታ እየሰጡ ሴቶች ደግሞ ወደ አይቤና ቅቤ ፕሮሰስ አድርገው ትርፍ ካገኙ በኋላ የወተቱን ብር ጭምር እየመለሱ ያሉበት ለ150 ሴቶች እና ከዛ በላይ ሴቶች የስራ ዕድል ፈጠራ የፈጠረና የገቢ ምንጭ የፈጠረ ያለበት ሁኔታ መኖሩን ለማንሳት ነው። ያው እነኚህ ያለቁ ያሉ አገልግሎት ዘርፍ ላይ የሃርላ የሆቴል ሁላችንም የምናውቀው ነው የሃይሹ ሆቴል እነኚህ በቅርብ ጊዜ ስራ የጀመሩና በቅርብ ጊዜ ወደ ስራ የሚገቡ ናቸው። እነኚህ በቅርቡ በ5 ወር 6 ወር እየተጠናቀቁ ያሉ ሼዶች ናቸው። አህመድ ካሚል ይሄ ምግብ ማቀራበር ተጠናቆ ወደ ስራ ለመግባት ዝግጅት ላይ ያለ መሆኑን የሚያሳዩ ናቸው። እነኚህም በቅርብ ጊዜ የተጠናቀቁ ናቸው። ሙሀባ አክመል ፎምና ፕላስቲክ ፋብሪካ አብዲ ጀማል በቅርብ ጊዜ አጠናቆ ወደ ስራ እየጀመረ ያለበትና ይሄኛው መጋዘን የአብዲ ጀማል ኢንዱስትሪ ዞን ላይ በ2 ወር በ3 ወር ግንባታው ተጠናቆ ለስራ ዝግጁ እየሆነ ያለበት ሁኔታ መኖሩን ለማሳየት ነው። አመሰግናለሁ። ወደ መድረክ መግባት እንችላለን። ሶጀናን በቺባላል ባላ ኡመቲ በላቱ ባሎ ተልጋላላ ገገና ተንደርናን የሆል ያንዚ ዋላ ዋና ሐነ ሽክራ አልሐምዱሊላህ ለበና የጂጂ ሽክርና አልሐምዱሊላህ ለበና የጂጂ ሽክርና ሶጀናን በቺባላል ባላ ኡመቲ በላቱ ባሎ ተልጋላላ ገገና ተንደርናን የሆል ያንዚ ዋላ ዋና ሐነ ሽክራ አልሐምዱሊላህ እናመሰግናለን። በፕሮግራማችን ቅደም ተከተል መሰረት ማንኛውም ነገር በስልጤ ባህልና ወግ ሲጀመር በዱዓ ነውና በአባቶች ዱዓ እናስጀምራለን። አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም አለ ረሱልላህ ባለና ወገሬ ተላሽ ጉራምና ወገሬ ተላሽ
ቀኝተምነ ወገሬ ተላሽ ዮንቆ ጉሁቹ አላ ሬራ ቅይ ዮንቆ ጉሁቹ በዛን ዋን ላቂራይ ለለማፍና እንቅፋት ሆናን ሁሉም አደበላ በይ አምቢው ባላ አጀላ በይ ሁሉም ለአምርት ነባልና ምርታይነ ሰላም ሆና ያመጫነ ዝላም ቀላዘን ሂዝላም ያዝላም ሁሉም አማን በሉ ዝላሚቱ ሁሉም ከየበዘን ልማትና ዝላም አላ ያባ እነ ዝላም አንገል ይዘል ማትራና እንቅፋት አላ ሽቃሽ ቡንገ ቄራ ይዘምታን ሰቡንገ ቄራ ኑንገ እንኳን እሶ ከንቀሉል ቡንገ ኡንገ ያጣፋን ሰልቻው ባባን አይንበር ይታይ ልማት ያብዛዋ ሁሉ ዱሬሸው ሁሉም ከባደተ ያልባ ወራቢን እንደ አከፋፋይተው ሁሉም ከከፋፋይተው ነየቴን አከፋፍሉ ቦታን ባለ ምርታም ኢንዱስትሪ አከፋፍሉ ቦታን ባለ ያው የይደጋው ቢነሪጅን አሜን በሉ ለምን ዳን እንደ አይንበር አላሁ ሰብ ይህ ንቅናቄ መድረክ የዘጋጀው የዞናችንን ያሉት የኢንቨስትመንት አቅሞች፣ የተፈጥሮ ሀብቶች፣ የሰው ኃይል አቅምና ለባለሀብቶቻችን የተመቻቹ የሥራ ዕድሎችን ለማስተዋወቅ እንዲሁም ጠንካራ የመንግስትና የግሉ ዘርፍ ትብብርን ለማጎልበት ነው። በመሆኑም ዞናችን በኢንቨስትመንት ምቹ የሆነ አካባቢ ሰፊ የኢንዱስትሪ ዕድሎች እና ተስፋ ሰጪ የገበያ አቅም ያሏት በመሆኑ ከእናንተ ጋር በመተባበር የጋራ ስኬት ማረጋገጥ የሚችል መሆኑ ያሉ ማነቆቹን ከሁሉም ባለድርሻ አካላት ጋር በመምከር የሚፈታበት መድረክ መሆኑን ለመግለጽ እወዳለሁ። ክቡራትና ክቡራን፣ የዞናችን መንግስት
ለግሉ ዘርፍ ልዩ ትኩረት በመስጠት በባለፈው ዓመት በነበረን መድረክ ሲነሱ የነበሩ የመሰረተ ልማትና የመልካም አስተዳደር ችግሮችን ለመፍታት ረጅም ርቀት ሄደዋል። የወራቤ ኢንዱስትሪ መንደር የማብራት ማስፋፊያ የአነስተኛ ድልድዮችና ካልቨርቶችን ከ25 ሚሊዮን ብር በላይ በመመደብ ከወራቤ ከተማ አስተዳደር ከዞን አስተዳደርና ከማዕከላዊ ኢትዮጵያ ኢንቨስትመንትና ኢንዱስትሪ ቢሮ ጋር በመሆን በመስራት ላይ ይገኛል። በአጠቃላይ በባለፉት አንድ ዓመት ከግማሽ በወራቤ የኢንዱስትሪ ዞን ብቻ ከ54 ሚሊዮን ብር በላይ ተመድቦ መሰረተ ልማት የማሟላት ስራ ተሰርቷል፣ በመሰራትም ላይ ይገኛል። እንዲሁም ሲቀርቡ ለነበሩ የኢንቨስትመንት ጥያቄዎች አፋጣኝ የሆነ ምላሽ በመስጠት ከባለፈው መድረኮቻችን ጀምሮ ከ800 ሄክታር መሬት በላይ ለ101 ባለሀብቶች በገጠርም በከተማም እንዲተላለፍ ተደርጓል። ለዚህ ሁሉ ውጤት ትልቁን ሚና የተጫወቱት የዞናችን ዋና አስተዳዳሪ ክቡር አቶ ዘይኔ ብርካት በራሴና በመምሪያው ስም እንዲታመሰግኑኝ እጠይቃለሁ። በሌላ በኩል ደግሞ በዞናችን መንግስት በኩል መፈታት ያለባቸው ማነቆች የተፈቱ ቢሆኑም አንዳንድ መሬት የተላለፈላቸው ባለሀብቶች በሚፈለገው ልክ ወደ ግንባታ ከመግባት ስራ ዕድል ከመፍጠር እና ገቢ ከማስገኘት አንጻር ውስንነት ያለ በመሆኑ በአመቱ በተደረገው ጥብቅ ድጋፍና ክትትል ከ56 ፕሮጀክቶች በላይ የተለያዩ እርምጃዎች የወሰነ ሲሆን ይህ ተግባር ተጠናክሮ ይቀጥላል። እንግዲህ ይሄ የዞናችንን ኢንቨስትመንትና ኢንዱስትሪ በፈጣን እድገት ውስጥ ለማስገባት የተፈጠረ መድረክ ነው። ይህ መድረክ የዞናችንን ጠንካራ የስራ ባህል አካተን ስንሰራ በዞናችን ፈጣን ለውጥ ማምጣት የምንችልበትን ትልቅ እድል የሚፈጥር መድረክ ነው። ባለፉት ዓመታት በግል ዘርፉ በተለይ ሀገር በቀል የኢኮኖሚ ሪፎርሙን ተከትሎ ከፍተኛ እንቅስቃሴ ውስጥ ገብተን ለውጦች ማምጣት ጀምረናል። ባለፉት ዓመታት በዞናችን ከ500 በላይ የሚሆኑ የኢንቨስትመንት እንቅስቃሴዎች አሉ። ከ31 ቢሊዮን ካፒታል ያስመዘገቡ ፕሮጀክቶች ወደ ዞናችን ገብተዋል። ከዚህ ውስጥ ወደ 11 ቢሊዮን የሚሆን ካፒታል እንቅስቃሴ በማድረግ ከ23000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ችለዋል። ክብራትና ክብራን፣ ለዚህ ስንል በጋራ የሚሰሩባቸው የኢንዱስትሪ ማዕከላት በወራቤ አቋቁመናል። ቀጣይ በዞኑ በሁሉ ወረዳዎች እነዚህን ማዕከላት ለማቋቋም የመሬት ዝግጅት በማድረግ ሂደት ላይ ያለ ነው። ተባብራችሁ እንድሰሩ የሚገጥማችሁን ችግር መፍታት የሚችሉበት እድል እንዲፈጠር መንግስትም መሰረተ ልማት በቀላሉ ማቅረብ የሚችልበት ሁኔታ ለመፍጠር የኢንዱስትሪ ማዕከላት የኢንቨስትመንት ሴንተሮችን በመፍጠር የጀመርነው ስራ የወራቤ ኢንዱስትሪ ማዕከልን ስታዩ በቀላሉ መንገድ ለማቅረብ፣ ውሃ ለማቅረብ፣ የኤሌክትሪክ ኃይል ለማቅረብ ምቹ ሁኔታ ፈጥረዋል። በተለይ በወራቤ ኢንዱስትሪ በምናደርገው እንቅስቃሴ ያ ቦታ ምን አይነት አስቸጋሪ እንደነበረ እናውቃለን። ይሄን አምናችሁ ገብታችሁ ፈርቀዳጅ የነበራችሁ ባለሀብቶችን አንዴ እንድታመሰግኑ እንጠይቃለን። ክብር ስጡልን፣ እጅግ ክብር አለን። ከዛ በኋላ ያ ቦታ ተፈላጊ ሆነዋል። ለዛም የመሰረተ ልማት ማነቆዎች ነበሩ። ይህን የመሰረተ ልማት ማነቆ የወራቤ አስተዳደርና የዞኑ አስተዳደር በጋራ ለመፍታት ያደረገው ጥረት ነበረ። ይህን ጥረት በማገዝ ባለፈው ዓመት ከ3.3 ሚሊዮን ብር በላይና በዚህ ዓመትም ወደ 3 ሚሊዮን ብር በመደገፍ የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አመራሮችና ማኔጅመንት አካላት ድጋፍ አድርገውልናል። አንድ ከፍ ያለ ምስጋና ስጡልን። ክብራትና ክብራን፣ እንግዲህ የዛሬ መድረክም በዞናችን ከፍተኛ ለውጥ ለማምጣት ትልቅ መነሳሳት የሚፈጥር መድረክ እንደሆነ እናምናለን። ባለሀብቱ ከመንግስት ጋር ተቀናጅቶ የተፈጥሮ ጸጋዎቻችንን በእጃቸው የያዙትን ሀሳብና ካፒታል ወደ መሬት በማውረድ ተአምር መፍጠር የምንችልበት እድል ይፈጠራል። ተደምረን በጋራ ደምቀን ለዓለም የሚበቃ ሀብት መፍጠር የምንችልበት ሁኔታ እንዳለም ባለፉት ዓመታት በተሰሩ ስራዎች የተገኙ ውጤቶች አመላካች ናቸው።
ብልጽግና በብቸኝነት በራስ ወዳድነት የሚገነባ ሳይሆን በጋራ ልፋትና በትብብር የሚረጋገጥ የጋራ ጥረት ሀብት ነው። ዛሬ እዚህ የተሰበሰብነው ተራ ስብሰባ አይደለም። ዛሬ የተገናኘነው የወጣቶችን ሕይወት የሚቀይር የሰው ልጅ ክብርን የሚያረጋግጥ የዞናችንን ከፍታ የሚያመጣ የኢኮኖሚ እንቅስቃሴ ውስጥ ለመግባት የሚያስችለን መድረክ ነው። ይህ ታላቅ ፎረም የተዘጋጀው በሀገራችን እንደምታውቁት ኢትዮጵያ ታምርት እንቅስቃሴ በተለይ የሀገር በቀል ኢኮኖሚ ማሻሻያውን ተከትሎ ሲተገበር ቆይተዋል። ይህ ማሻሻያ የእሴቶቻችን የመደመር ውጤት የሆነውን ብልጽግና በተግባር ለመተርጎም የግሉ ዘርፍ የእድገታችን ዋነኛ መሪና ሞተር ሆኖ እንዲወጣ የሚያስችል ነው። አገራችን በመንግስት ብቻ ተገንብታ የምትበለጽግ አይደለችም። በአሁኑ ሰዓት ያለው መንግስት የግሉ ዘርፍ መሪነት ለሀገር እድገት ወሳኝነት አለው ብሎ ያረጋገጠ ነው። የግሉ ዘርፍ ማደግ ሀገር ቀጣይነት ወዳለው ብልጽግና እንዲሸጋገር ምቹ ሁኔታ ይፈጥራል ብሎ በእምነት የሚሰራ መንግስት ነው ያለው። እንግዲህ ይህንን የብልጽግና ፖሊሲ በተግባር ለመተርጎም እናንተ ባለሀብቶች የተፈጠሩ ምቹ ሁኔታዎች ተጠቅማችሁ እንድሰሩ ጥሪ እናቀርባለን። ክብራትና ክብራን፣ ዞናችን ከፍተኛ እድል አለ። ሰፊ አማራጮች ያሉት ዞን ነው። እንግዲህ ለዚህ ለምንድን ነው ስልጤ ዞን የምናለማው የሚለው ነገር በተደጋጋሚ ማየት ያስፈልጋል። በተደጋጋሚ ይሄን ማንሳት አሁን ባለው ሁኔታ እኛ ዞን ላይ መስራት የሚኖረውን አማራጭ የሚኖረውን ጠቀሜታ በመጀመሪያ ስትራቴጂክ ቦታ ነው ያለነው። የገበያ ማዕከል ላይ ነው ያለነው። ከአዲስ አበባ ቅርብ ርቀት ነው ያለነው። ይሄን በደንብ መውሰድ ያስፈልጋል። ከትላልቅ ከተሞች ቅርብ ርቀት ነው ያለነው። እነዚህን ሊያስተሳስሩ የሚችሉ መንገዶች የፍጥነት መንገዱን ብንወስድ አሁን የሚሰሩ በዞናችን የቆሼ ሚቶ ወራቤ በሂደትም የኩተሬ ቢላሎ መንገድ የሚቀጥል ነው የሚሆነው። የተጀመረው እያለቀ ነው ያለው። የወራቤ ጎጆባር መንገድ በማለቅ ላይ ነው ያለው። በቅርብ ደግሞ የፍጥነት መንገዱን ያገናኘው የሚቶ ባራ መንገድ ከፍጥነት መንገዱ ጋር አገናኝቶናል። አሁን በዚህ በፍጥነት መንገዱ ለመሄድ 7 ኪሎ ሜትር ብቻ ነው ጠጠር መንገድ ያለው። ይሄም በቅርብ በ2 ወር ውስጥ የሚያልቅ ነው የሚሆነው። ይሄ ማለት የዚህ ማለት ወደ ውጭ የምታወጡትን ምርትና ወደ ዞናችን የሚመጣ ጥሬ ዕቃን ለማቅረብ ትልቅ እድል አለ። የቡልቡላ አግሮ ኢንዱስትሪ ቅርብ ነው። የአዋሳ ኢንዱስትሪ፣ የይርጋለም ኢንዱስትሪ ቅርብ ነው። በሂደትም ደግሞ ከነዚህ በላይ የአርሶ አደሩን ምርት ሊያቀነባብሩ የሚችሉ ሼዶች በብዛት አልቀዋል። በዞናችን አሁን ወራቤ የተደረገ ከ46 በላዮቹ የኢንዱስትሪ ሼዶች አልቀዋል። ማሽነሪ በማስገባት ሂደት ነው ያሉት። ይሄ ትልቅ እድል ነው። ይህን ሁሉ እድል ወደ ተግባር ለመለወጥ የቢዝነስ ምህዋሩን ለማስፋት የቢሮክራሲ ሰንሰለቶች አሉ። እነዚህን ለመበጣጠስ የጀመርነው ስራ አለ። እናንተን ማገልገል ክብር እንደሆነ ወስደን እናንተን ማገልገል አካባቢን መለወጥ፣ እናንተን ማገልገል ሀገር መለወጥ እንደሆነ አመራሩ ቆራጥ እንቅስቃሴ ጀምረዋል። በቢሮክራሲ ሂደት ያሉ ችግሮችን ለመፍታት የተጀመሩ ስራዎች አሉ። እንደ ሀገር ይሄን ለማሳጠር ደግሞ ወደ ዲጂታል ዓለም እየተቀየረ ነው። የመሶብ አንድ ፕሮጀክት ወራቤ ላይ ተግባራዊ አድርገናል። በቀጣይ ፍቃድ በምታወጡበት ሂደት፣ እድሳት በምታደርጉበት ሂደት ለማቃለል፣ ክፍያ በምትፈጽሙበት ሂደት ለማቃለል ባላችሁበት ሆናችሁ አገልግሎት መስጠት የሚችሉበት የዲጂታል እንቅስቃሴ ውስጥ ገብተናል። ለዚህ ደግሞ የወራቤ ማዕከል አገልግሎት መስጠት ጀምረዋል። በሂደት በዓለም ገበያና ጦራ ከተማ መስተዳደር የመሶብ አገልግሎቶች ስለሚሰጡ በቅርብ ርቀት አገልግሎት ማግኘት ከሰው ንክኪ የሆነ አገልግሎት የምታገኙበት ስርዓት መንግስት እየዘረጋ ነው። ይህ ሂደት ለምታደርጉት የኢንቨስትመንት እንቅስቃሴ ሰፊ እድል ይፈጥርላቸዋል። ቀጥሎም የንግድ ፍቃድና ሌሎች ማነቆዎች እንዲሁም የመሰረተ ልማት ችግሮችን ለመፍታት እኛ ቆራጥ አቋም ወስደናል። በመጨረሻም ኢንቨስትመንት ኢንዱስትሪ ያጸናችኋል ነው ብለን ጠንካራ ቆመና እንዲኖረን ያደርጋል። በንግድ ቀና ነው ያላችሁት፣ እንድትቆሙ የሚያደርጋችሁ ግን ኢንቨስትመንቱ ኢንዱስትሪ እንደሆነ እናምናለን። ይሄ እኛንም ቀና ያደርጋል። በአገር በዓለም የሚታወቅ ምርት ከእናንተ አምርታችሁ ለማውጣት ዝግጁ ናችሁ? ተስናዴ እጅግ አድርጌ ያመሰግናለሁ።
በመጨረሻም ዶክተር አባስ መሐመድ ወደ መድረክ በመውጣት ለዕለቱ ለምንወዳቸው አካላት መልእክት እንዲያስተላልፉልኝ በአክብሮት ጋብዛለሁ። መንግስታችን ኢኮኖሚውን መምራት ያለበት የግሉ ዘርፍ እንዲሆን የሚያደርግ ፖሊሲ ማውጣቱን ተከትሎ በርካታ የሀገር ውስጥና የውጭ ኢንቨስተሮች በሀገራችን በስፋት ኢንቨስት ማድረግ ጀምረዋል። እናንተም ይህን እድል ተገንዘባችሁ በመረጣችሁት የሥራ ዘርፍ ኢንቨስት እንድታደርጉ ጥሪ ማቅረብ እወዳለሁ። ክልላችን ከየትኛውም አካባቢ የተሻለ ምቹ የኢንቨስትመንት ሁኔታ ያለበት ክልል ነው። በተለይም በማኒፋክቸሪንግ እና በአግሮ ፕሮሰሲንግ ኢንዱስትሪ ዘርፎች እንደዚሁም በሃይ ቫሊዩ ክሮፕስ ወይም ከፍተኛ ዋጋ ባላቸው የእርሻ ምርቶች ላይ ኢንቨስት ማድረግ ለምትፈልጉ የተሻለ መሰረተ ልማት ያለበት መሬት ከማበረታቻዎች ጋር ተዘጋጅተው ይጠብቋቸዋል። በዚህ ክልል የማምረቻ ዋጋ ከሌሎች ክልሎች አንጻር ሲታይ ዝቅተኛ ነው። የተሻለ ሰላም፣ ቀለል ያለ ሪስክ ሁኔታ ቀለል ያለ ሪስክ ያለበት ክልል ስለሆነ አሳሳቢ አይደለም። የሰራተኛ የሥራ ዋጋ በአንጻሩ የተሻለ ስለሆነ የማምረቻ ዋጋ ዝቅተኛ ነው። የተመረተውን ምርት ገበያ ለማቅረብ ለትልቁ ገበያ አዲስ አበባ ቅርበቱ የተሻለ ነው። ከምንም ነገር በላይ የአካባቢው ሕዝብ ወይም ሕዝባችን እጅግ እንግዳ ተቀባይ፣ ለስራ ምቹ እና ሰላማዊ ሕዝብ ነው። እነዚህ ጉዳዮች ለኢንቨስትመንት በጣም መሰረታዊና እጅግ አስፈላጊ ጉዳዮች ሲሆኑ በቀላሉ የትም ቦታ የማይገኙ ጉዳዮች ናቸው። ሀብት ለመፍጠር መሬት፣ የሰው ኃይል፣ ካፒታል፣ ቴክኖሎጂ በአግባቡ አቀናጅቶ መጠቀም አለብን። ለዚህ ደግሞ እናንተ የሚነገራችሁ ሰዎች አይደላችሁም። እንዴት እንደምትጠቀሙበት እንዴት እንደምታቀናጁት ማንም ሳያስተምራችሁ ያላችሁ የኢንተርፕሪነርሺፕ ችሎታችሁ፣ ታለንታችሁ ምስክር ነው። እያሰፋን ያለንን ሀብት የምናገኘውን ትርፍ ስርዓት ባለው ሁኔታ በመጠቀም መልሰን ኢንቨስት በማድረግ ኢንቨስትመንቱን እያሰፋን ዳይቨርሲፋይ እያደረግን ከሄድን የባለ ሀብቱ አቅም እያደገ በዚያው ልክ የሀገር ኢኮኖሚ እድገትና ብልጽግና ይረጋገጣል። ቢዝነስ ሞቲቭ ትርፍ ነው ወይም ዓላማው ትርፍ ነው። ከዚያ ውጭ ለጽድቅ የሚሰራ ቢዝነስ ስለሌለ ያዋጣል ወይስ አያዋጣም የሚል ጥናት መስራት፣ በእውቀት መምራት የግድ አስፈላጊ ጉዳይ ነው። እኛ ማዕከላዊ ኢትዮጵያን የኢንዱስትሪ ሀብ የማድረግ ራዕይ ወጥነን እየሰራን ያለ ነው። የዚህ ራዕይ ዋና ማዕከል የሆነው የሶጃት ኢንዱስትሪ መንደር በእስካሁን ሂደቱ ብዙዎች ጎብኝተውታል፣ አድንቀውታል። የዛሬ ዓመት ይህንን ፎረም ስናካሄድ ሶጃት ኢንዱስትሪ መንደር ምርት ጀምሮ ወደ ስራ ገብቶ መሆን መቻል አለበት። ይህን ማምረት የጀመረ ሶጃት ኢንዱስትሪ መንደር ስናይ በመቀጠል የሁሉም ወረዳ ከተሞች ሌሎች ሶጃትን የመሰሉ የኢንዱስትሪ መንደሮች እንጠብቃለን። ስለዚህ የወረዳና የከተማ አመራሮች ቅድም ክቡር የዞኑ አስተዳዳሪ እንዳሉት በእያንዳንዱ ወረዳ ልክ የሶጃት ኢንዱስትሪ መንደር አይነት የኢንዱስትሪ መንደሮች መፈጠር አለባቸው። ይህን የሚያስችል ደግሞ አቅምም ዝግጁነትም እንዳላችሁ ስለማመን የወረዳና የከተማ አመራሮች ይህን ኃላፊነት ወስዳችሁ መሬት በማዘጋጀት ባለሀብቶችን ጥሪ ያስተላልፋችሁ ኢንቨስት እንዲያደርጉ እንድትጋብዙ መልዕክት ማስተላለፍ እወዳለሁ። ለኢንዱስትሪ መንደሩ ስራ መጀመር ካለም ፍላጎት የተነሳ የትኛውን ቢሮ አድርጎት በማያውቅ ሁኔታ በጀት ይዘን ለስልጤ ዞን ብቻ በቀጥታ የገንዘብ ድጋፍ በተከታታይ 2 ዓመት አድርገናል። ይህ የሆነው ደግሞ የትኛውን ቢሮ በጀት ይዞ በቀጥታ ወደ ዞኖች የሚልክ የለም። ለሌላ ዞንም አላደረግነውም እኛም ብንሆን። ይሄ የሆነው ሶጃት ኢንዱስትሪ መንደር ላይ
የከፈላችሁት ዋጋ በተለይ ባለሀብቶቹ የከፈላችሁት ዋጋ በተከታታይ መተን ስላየን ይሄንን ማበረታታትና ማነሳሳት መሰረተ ልማት ማቅረብ የክልሉን ኢንዱስትሪ ወደፊት አንድ እርምጃ ማስኬድ ነው ብለን ስላመንን ነው ይሄን እያደረግን ያለነው። ስለዚህ የዛሬ ዓመት ስንገናኝ የመብራቱ ችግር እየተፈታ ስለሆነ የቀረው አሁን የጀመራችሁትን ስራ አጠናቃችሁ ወደ ምርት ማስገባት ነው። ለእናንተም ያንም ያህል ሀብት እዛ ቦታ ላይ መቀመጡ ኪሳራ ስለሆነ እንደምንም ያለ የሌላ አቅማችሁን አስተባብራችሁ ወደ ምርት መግባት እንድትችሉ በዚህ አጋጣሚ ማበረታታት እና ጥሪዬንም ማቅረብ እፈልጋለሁ። በመጨረሻም ይህን መልእክት በማስተላለፍ ፕሮግራሙ በይፋ የተከፈተ መሆኑን እያበሰርኩ አምራች ኢንዱስትሪ የሉዓላዊነትና የብልጽግና መሰረት ነው የሚለውን መልእክት በድጋሚ ማንሳት እፈልጋለሁ። አመሰግናለሁ። ወደ ስራ የገቡበት ሁኔታ ነው ያለው። ይህንም በየዘርፉ የከፋፍለን ስናየው ግብርና ላይ 108፣ አገልግሎት ላይ 120፣ የኢንዱስትሪ ላይ 187 የፕሮጀክቶች ወደ ስራ ገብተዋል። ዋዳሞ ያወደምኩት ከሽማት ዋዳሞ ያወደምኩት በራማት በታታሪነትና በትጉነታቸው ደከመኝን በማያውቁት ልጆቿ ስራ በቃኝ በማያውቁት ልጆቿ የምትታወቀው የስልጤ ዞን በኢንዱስትሪ ዘርፍ ከተሰማሩ 287 ፕሮጀክቶች ማምረት የጀመሩት ብዛት 56 በኢንቨስትመንት ትግበራ ላይ ያለው ሶጀናን በቺባላል ባላ ኡመቲ በላቱ ባግኖት ተርጋላላ ገገና ተንደርናን የሆሪያን ዚዋላ ባናሃና ሽክራ አልሐምዱሊላህ አልሐምዱሊላህ ለበና የጂጂ ሽክርና አልሐምዱሊላህ ለበና የጂጂ ሽክርና ሶጀናን በቺባላል ባላ ኡመቲ በላቱ ባግኖት ተርጋላላ ገገና ተንደርናን የሆሪያን ዚዋላ ባናሃና ሽክራ አልሐምዱሊላህ አልሐምዱሊላህ ለበና የጂጂ ሽክርና አልሐምዱሊላህ ለበና የጂጂ ሽክርና ሀኔ ጠበቀታ ሀላፌን በደረስ አርባዳ ሀንቃፌን ላጃ የዲናራ ማዊላ አውጀ ባባ